ርዕሳችን እንደዚህ የሚል ነው። የነጻነት ሰፈር። የነጻነት ሰፈር። የነጻነት ሰፈር። ለአንብቦ ሰላም ቅዱሳን እንዴት ከረማችሁ? ሁሉ ሰላም ነው። ከእግዚአብሔር ከአምላካችን ስም የተባረከ ይሁን። መቼም ብዙ አማልክቶች ብዙ ጌቶች በዚህ ዘመን በየቦታው አሉ። ነገር ግን በሰማይ ይሁን በምድር ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ከእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን። ሃሌሉያ። ቆላስይስ ላይ ሲናገር እንደዚህ ይላል፣ እርሱ ከየት አዳነን ይላል። ሄዳችሁ አንብቡልኝ። እርሱ ቆላስይስ ምዕራፍ 1 ቁጥር 13 ጮክ ብላችሁ አንዴ አንብቡልኝ። እርሱ ከየት አዳነን? ከጨለማ ስልጣን አዳነን። እርሱንም ምኑን? ቤዛነቱን ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አደረገን? አፈለሰን። ጮክ ብላችሁ አንብቡት። 1-3 ጀምሩ። እሺ። ቤዛነቱንም እርሱንም የምን ስርየት? የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አደረገን? አጭር ቃል ልንገራችሁ። የፍቅሩ ልጅ መንግስት ማለት የእግዚአብሔር ፍቅር የሆነው ልጅ ክርስቶስ የእርሱ መንግስት ማለት ነው። እርሷም ጽዮን ነች አይደል? መጥቶ ስፍራ አዘጋጅቶልናል። ብዙዎቻችን ይህን ትምህርት በሺ እንዳቋ ስፍራ አዘጋጅቶልናል፣ እንሄዳለን። እርሱ ባለበት እኛም ደግሞ በዛው ልንሆን። ያቺ ከተማ የእግዚአብሔር መንግስት ጽዮን የፍቅሩ ልጅ መንግስት ይላታል። ነገር ግን እዛ ምን ያለችው እዛ ብቻ። አሁን ደግሞ የት ነች? በመካከላችን ነች። ሚስጥሩ ግን ይሄ ነው። እርሱ ከየት አወጣን? ከየት አወጣን? እሺ፣ ከጨለማ ስልጣን፣ ከጠንቋይ ቤት፣ ከሟርት ቤት፣ ከአጋንንቶች ስራት፣ ከበሽታ ሰፈር፣ ከእርግማን ሰፈር፣ ከሟርት ሰፈር፣ ከጭንገፋ ሰፈር፣ በዚህ ዓለም ከሚገዛው የዚህ ዓለም ገዢ ከሚያስተዳድራት ከዛ ከክፉ መንደር አወጣን ይላል። ክርስቶስ በቀራንዮ መስቀል ላይ የሰራልን ስራ ከዛ ሰፈር ነጥቆ ማውጣት ነው። አውጥቶን ግን አልተወንም። ምን አድርጎናል? ወደ እግዚአብሔር መንግስት፣ ወደ ፍቅሩ ልጅ መንግስት ምን አድርጎናል? አስገብቶናል አለ። ያ መንግስት ስርዓት፣ ህይወት፣ ስልጣን ያለው መንግስት ነው። ላብራራው። ለምሳሌ አሜሪካን የሚያውቅ ሰው ነው። ሁላችንም አሜሪካ መሄድ የማይፈልግ ሰው የተወሰነ ሰው ነው። የተወሰነ ሰው ነው። ጌታ ይባረክ። እሺ፣ አሜሪካ ሀገር ኤምባሲ አለ። የማን ኤምባሲ? የኢትዮጵያ። አሜሪካ ሀገር የማን ኤምባሲ አለ? እሺ፣ አሜሪካ ሀገር ውስጥ ኢትዮጵያውያን ይኖራሉ አይኖሩም? ስንት ኢትዮጵያውያን አሉ? ስንት? ብዙ ናቸው። በጣም በብዙ ሺህ ኢትዮጵያውያን ናቸው። እንደውም ምርጫው ላይ ተጽዕኖ የሚያመጡት ብዙ ኢትዮጵያውያን ናቸው። እና እንደዛ ኢትዮጵያውያን አይደሉም፣ አሜሪካውያን ናቸው አይደል? አሜሪካን ናቸው። አዎ፣ የቀየረ አለ ዜግነቱን አይደል? ያልቀየረም አለ። የፈለገ ቢቀይር ከደሙ ላይ ይስረዋል። እኔ አሜሪካዊ ነኝ ብሎ ፓስፖርት ምናምን ቢያወጣ ምን ቢል አሜሪካዊ ነው እንዴ ሰውየው? ምን አይ ነው? አዎ፣ አንተ መተዚህ እኔ ምድራዊ ነኝ እኔ ምናምን ብትል የሰማይ ልጅ መሆንን አትሽረው። እናንተ ከእግዚአብሔር ናችሁ። አልሰሙኝም እኮ ከጎን ያለ አንተ ከእግዚአብሔር ነህ፣ ከእርሱ ተወልደሃል፣ የእግዚአብሔር ልጅ ሆነሃል፣ የእግዚአብሔር መንግስት ነዋሪ ነህ። አሁን የዛ መንግስት አካል ነህ በሉት። ቤተክርስቲያን እኮ የእግዚአብሔር መንግስት እኮ ነች። የሚያምን ሰው አለ? ቤተክርስቲያን የማን መንግስት ነች? እሺ፣ ጌታ ኢየሱስ ሲመጣ የሚነጥቀው የትኛውን ቤት? ይሄን ጣራ ግርግዳ ነው እንዴ? እማኑን ጥለነው ነው የምንሄደው። ይሄንን አሁን ጌታ ከመጣ ማይኩን ቁጭ አድርገን ለዚህ ስንሄድ ታያለህ። ሃሌሉያ። የተዘጋጀ ካለ አሜን በለስ። ብዙ አልተዘጋጁም ማለት ነው። ጮክ ብለህ አሜን ብለህ ተዘጋጅ። ምንህንም ይዘህ አትሄድም። ልብስህንም አቤት ውድ እኮ ነው የገዛኋት ይህችን ልብስ ፕሮ ማክስ ምናምን እንኳን ሳምሰንግ ነው ያዟቸው መቶ ምናምን የገዛሁንም የት ጥለህ ነው የምትሄደው? የሆነ ሰው ነው የሚያነሳው። ነገር ግን ያ መንግስት በሰማይ ብቻ አይደለም፣ እዚህም አለች። ይህ እግዚአብሔር መንግስት ነው። የእግዚአብሔር ልጆች ባሉበት ያ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት በልባችሁ እንደሚገዛ ታውቃላችሁ ወይ? የእግዚአብሔር መንግስት በልባችሁ ይገዛል። እሺ፣ ጽሁፉን ስለጻፍኩት እናንተ አንብቡት፣ እኔ ይሄን አነብላችኋለሁ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሲናገር የጌታ የእግዚአብሔር መንፈስ ባለበት በዛ ምን አለ? በዛ አርነት ብቻ ሳይሆን የእግዚአብሔር መንግስትን ጭምር አለ። የእግዚአብሔር መንግስት እሱ ያለበት ስፍር ነው።
እሺ የእግዚአብሔር መንግስት አለ ኢየሱስ ሲናገር አይደለ በመካከላችሁ ነች። ከጎን ያለው አንተ የእግዚአብሔር መንግስት አካል ነህ በሉት። ከጎን ያለው አንተ አንዳንዱ እኮ አምባሳደር ነው አይደል? አንዳንዱ መቶ አለቃ ነው እግዚአብሔር መንግስት ውስጥ፣ አንዳንዱ ደግሞ ነዋሪ ብቻ ነው። ምን ማያገለግል ነዋሪ ብቻም አለ። አንዳንዱ ደግሞ በወንጌል እየሰራ አርበኛ ብቻ ነው። ሽልማት የሚሸለሙ እግዚአብሔር መንግስት ራንክ ያላቸው ሰዎች አሉ። በኢየሱስ አይኖቻችሁ ተበርቶ እዩት። ይሄ የእግዚአብሔር መንግስት ነው። አብራችሁ ብለኔ የእግዚአብሔር መንግስት ነዋሪ ነኝ በሉስ። እሺ የእግዚአብሔር መንግስት ነዋሪዎች ከሆናችሁ ምሳሌው ሊዱ አሜሪካ ለመለሳችሁ አንድ ኢትዮጵያዊ አንድ አበሻ አሜሪካ ሀገር ውስጥ እየኖረ ሲመላለስ እንደ አሜሪካ ዜግነት ይመላለሰው፣ ነገር ግን ምንም ኢትዮጵያዊነቱን አይለቅም። እግዚአብሔር ቃልም ተናግሯል እኮ ነብር ዥንጉርጉርነቱን ይለቃል ወይ ብሏል። ኢትዮጵያዊነቱን አይለቅም ብሏል። ለምሳሌ አሁን ዜግነቱ እዚህ ነው፣ የትም እዛ ቢኖር ነገር ግን ያ ኢትዮጵያዊ ፓስፖርቱን ምኑን ለማሳደስ ኤምባሲ ይገባል። ያቺ ኤምባሲ ልክ እንደኛ ኮንሰፕት ቤተክርስቲያን በሏት። ቤተክርስቲያን የእግዚአብሔር መንግስት እንደ ቆንጽላ ጽሕፈት ቤት ነች። ምሳሌው እዚህ ስትመጡ ስለ እግዚአብሔር መንግስት ማራላችሁ። እሱ ብቻ አይደለም፣ ይሄ እንዳትረሱ። ቅድም ያልኳችሁ በእግዚአብሔር መንግስት ባለበት መንፈስ ቅዱስ አለ። መንፈስ ቅዱስ ባለበት አርነት አለ። አርነት አለ ማለት በእግዚአብሔር መንግስት ውስጥ ጨለማ አለ። ጮክ ብላችሁ ንገሩኝ። በሽታስ፣ እርግማንስ፣ ሞትስ፣ ክፉስ ጮክ ብላ የለም በርሴ። እኔ በምኖርበት ሰፈር በርሴ እርግማን የለም። በኢየሱስ ስም ድንገት አግኝቶ ከሆነ ይሰበራል። ደግመ ጮክ ብላ አሜን በርሴ። ልንገራችሁ እሱ መንግስት ውስጥ እነዚህ ሲስተሞች የሉም። ይልቁኑ እሱ መንግስት ውስጥ ስልጣን ነው ያለው። ማርቆስ ወንጌል ምዕራፍ 16 ሲናገር ናፖሊ ጠራቸውና ያምናል ወይ? አሁን ልዩነቱ ነው። ነይ ነፂ ቶራለሽ ነይ። ልዩነቱ ነይ አትዞሪ፣ ወደ እኔ ጋር ዞሩ። የሱም ልዩነት እምነት ብቻ ነው። የኔም የሶስታችንም ልዩነት እምነት ብቻ ነው። ከገባችሁ እኔ በእግዚአብሔር መንግስት ሳገለግላችሁ እኮ በእግዚአብሔር መንግስት ውስጥ እንዳለው 100% እርግጠኛ ነኝ። 100% እርግጠኛ ብቻ እኮ አይደለሁም፣ ደግሞ ሳገለግላችሁ ፈውስ እንደሚያልፍ አምናለሁ። ምክንያቱም በእግዚአብሔር መንግስት ውስጥ ፈውስ አለ፣ በረከት አለ። ቆይ እስቲ እንገራችሁ ሰው ይሄን ቤት ለሁለት እንክፈለው። ያ ቤት ከዚህ ጋር ያለው የደሃ ቤት ነው፣ እዚህ ጋር ደግሞ ያለው የሀብታም ቤት ነው። ሀብታም ቤት ገባ፣ ምግብ ታጣለህ እንዴ? እንጀራውስ ምናምኑስ እዛኛውስ ገባ፣ ድርቆሽ ታጣለህ? ድርቆሽ አይታጣም። አይዟችሁ እና አንድም ደሃ በእግዚአብሔር ቤት እዚህ መሃል የለም። ኪስ ባዶ ሊሆን ይችላል፣ ግን አንተ ባለጸጋ ነህ። ማለትም የእግዚአብሔር መንፈስ ሞልቶብሃል ማለት ምሳሌው እንድትሰሙ ይፈልጋለሁ። ይሄን እንደ እግዚአብሔር መንግስት ውሰዱት። እግዚአብሔር መንግስት ውስጥ የሌለ ነገር የለም። ደስታ፣ ሰላም፣ ረፍት፣ ነፃነት፣ ፈውስ፣ በረከት ጮክ በልና አለ በሲ ዝም ብለህ እኮ አይደለም የመጣችሁት። ለዚህ ነው ስትገቡ ፈውስን ትቀበላለህ። ጉዳዩ የእምነት ጉዳይ ነው። ማርቆስ ያለውን ልንገራችሁ። የሁለቱም ቤት ታሪክ ጨርሰዋል። እሱም በኢየሱስ ስም እሱ ቢጠቀም በኢየሱስ ስም እሷ ካልተጠቀመች የኢየሱስ ስም ስለማይሰራ ነው፣ አይሰማም። እሱም የእግዚአብሔር መንግስት ነዋሪ፣ እሷም የእግዚአብሔር መንግስት ነዋሪ ነች። በኢየሱስ ስም ሲጸልዩ እሱ ተቀብሎ እሷ ካልተቀበለች የኢየሱስ ስም ደካማ ነው፣ መስራት አቁሟል፣ ኃይል አጣ። ታዲያ ምንድን ነው ችግሩ? አይሰማ። በቃ እምነት እንጂ ቤት ውስጥ ነው ያለው። ነገር ሆነ እምነት እንጂ ቤት ውስጥ ነው ያለው ማለት አይሰማ። እምነት ነው እንጂ ቤት ውስጥ ነው ያለው በለው። የገባችሁ ነው? ፈውስን ተቀበል። ምክንያት ልጁ ኢየሱስ ሰርቶታል። ያልሰራው ነገር የለም። በጌታ እንደቆማችሁና ከጎናችሁ ያለውን ጠይቁት። ወንጌል ምንድን ነው? እጃችሁን አውጡና መልስ ፈልጋለሁ። ወንጌል ምንድን ነው? እጅ አውጡ። እጅ መውጣት። እሺ ሌላ ጆን የምስራች ነው። እሺ ምንድን ነው የምስራች? አስደሳች ዜና ኢየሱስ ነው። እውነት ነው። እሺ የምስራች ነው። አስደሳች ዜና ነው። እሺ ቀጥል። ሌላ እሺ እዛ ጋር እህቴ የህይወት መንገድ ነው። እሺ ሌላ
መዳን ሌላ ጆኒ ያለውን ጨምሩበት እንጂ እሱ እኮ ተናግሯል። መልካም ዜና ነው አይደል? እሺ ለዓለም ሁሉ የምስራች ተሰበከ አይደል? መላእክት መጥተው ምንድን ያላችሁ? ደስ ይበል ሕፃን ምን ተብሏል? እንኳን ደስ አላችሁ አሉ። ዓለምን ሁሉ ከኃጢአት የሚያድን ምን ሕፃን ልጅ ምን ተብሎላችኋል? ተወልዶላችኋል። ዓለምን ሁሉ ከምናቸው የሚያድን ከኃጢአት ከመከራ ከጨለማ። ወንጌል ምንድን ነው? ይሄም የምስራች ነው። ከጎን ያለውን እንኳን ደስ አለ በሉት። ነፃነት መጥቷል፣ ሰላም መጥቷል፣ ደስታ መጥቷል፣ በረከት መጥቷል። አረ ከምር ካመንክ ጮክ ብለህ ነገር መጥቶልሃል በሉት። አይሰማም? ቆይ እንገልብጠውና ሌላ ነገር እንድናገር። ወንጌል መርዶ ነው ነገር እንግዲህ የላቸው ወንጌል መርዶ ነው ወይ? ከጎናቸው ያለውን መርዶ ነው ወይ ጠየቁት። ምንድን ነው ወንጌል ታዲያ? መልካም ዜና ነው በሉት። እንኳን ደስ አለ በሉት። በልጁ በኢየሱስ ክርስቶስ ከምታምን ከሆነ በሉት እንኳን ወደ እግዚአብሔር መንግስት መጣ። በዛ መንግስት ውስጥ ሰላም አለ፣ ደስታ አለ፣ ረፍት አለ፣ ፈውስ አለ፣ ነፃነት አለ፣ በረከት አለ፣ ተአምራት አለ። ሙታን ይነሳሉ፣ ጨለማ ይበራል፣ መልካም ዜና ይሆናል። እንኳን ወደ እግዚአብሔር መንግስት መጣ በሉት። ኧረ አሜን! ጮክ በልና አካል የሆነ ሰው አሜን ይበልስ። አዎ ከጎን እንኳን ደስ አለ በሉት። ቀስ በላችሁ ንገሩት እስኪ። አሁን ያዛ የነበረው ህይወት አሁንም አለ እንዴ በሉት። በኋላ እንጸልያለን ወይ አሁን ታባረዋለህ በሉት። የቱ ይሻላችኋል? ሰው በጨለማ ክፍል ተዘግቶ ቢቀመጥ ህይወቱም ጨለማ ነው። እውነት ውሸት? ሰው በጨለማ ክፍል ተዘግቶ ቢቀመጥ፣ ሰው በእስራት ሰንሰለት ተደርጎበት እስር ቤት ከርቸሌ ቢቀመጥ፣ ተባረኩልኝ ቁጭ በሉ። ሰው በሰንሰለት ሰው በሰንሰለት ታስሮ እስር ቤት ቢቀመጥ፣ ከርቸሌ ያለ ሰው አሁን በዚህ ሰዓት ከርቸሌ ያለ ሰው እንደው መሪያችን ራርቶ የ2000 ላይ ነው አይደል? ብዙ ሰው ተፈቷል። ከርቸሌ የተቀመጠ ሰው መንግስት እንደው ምህረት ካላረገለት በስተቀር እጣ ፈንታው አመቱን ጨርሷል የሚወጣው ነው አይደለም? ዘመኑ ጥጥት አድርጎ ስራዋን ይወጣታል። እድሜ ልክ ሆነስ እድሜ ፍታ ከሆነስ በቃ አርጅቶ እዛው በስብሶ በመጨረሻው ዘመን እንኳን ውጣ ብትሉ ታልወጣም የት ሄዳለሁ ነው የሚል። ቤቴ ነው እንጂ ካሁን እዚሁ ነው እንዳትለቆኝ ነው የሚለው። ምክንያቱም የለመደው የት ነው። ጌታ ኢየሱስ ሲመጣ ግን ብዙዎቻችን እንደዚህ ነበርን። በጨለማው መንግስት ባሪያዎች ነበርን። ታስረን ነበረ። እዚህ የጨለማ ሰፈር ነው። ታስረናል። በበሽታ፣ በኃጢአት፣ በዓለማዊነት፣ በሴሰኝነት፣ በክፋት፣ በተለያዩ እርግማን። ነገር ግን እርሱ ከጨለማ ስልጣን አዳነን፣ ነጥቆ አወጣን። ጮክ በይና አሜን በይስ። እርሱ በይስ ኢየሱስ ከጨለማ ስልጣን ነፃ አውጥቶናል። ወዴት አመጣችሁ? ወደ ፍቅሩ ልጅ መንግስት፣ ወደ መንግስተ ሰማይ፣ ወደ እግዚአብሔር መንግስት፣ ነፃነት ወዳለበት ሰፈር ምን አረገ? አፈለሰ፣ አስገባ። ስለዚህ አሁን የት ነህ አንተ? ቆይ ምረጥ በለው ከጎናችን ምረጥ። የት ሰፈር ነህ? በኢየሱስ ስም የእግዚአብሔር ሰፈር ካለህ በሉት እነዛ የጨለማ ስራዎች ሁሉ ዛሬ ከህይወት ላይ ይሰበራሉ። ኧረ አንድ ኃያል ሰው ጨብጥና ይሰበራል በሉት። አዎ ቆይ ስሙኝ። እዚህ ቤት እየኖሩ በዛኛ ህይወት መመላለስ አይቻልም። እዚህ ቤት እየኖሩ በዛኛ ህይወት የምትመላለስ ከሆነ አልገባህም ወይ ደግሞ አላመንክም። ስለሌላቸው የማያምኑ አሉ። አልፈርድም። ቀስ ብሎ በትምህርት ወደ እምነት ይመጣሉ። አንዳንድ ሰው ደግሞ አለ ገና ሳይጸልይ ቀድሞ አምኖ ሰጠት ነው። ኢየሱስን ሰምታችሁታል። ሴጣን መጣ ኢየሱስ ጋር። ጌታ እኮ እንደኛው ተፈትኗል። ሴጣን መጣና ምን አደረገላችሁ? ሄሮድስ ሊገልህ ነው አሉት። የእግዚአብሔርን ሰው ኤልያስን ሰዎች ወረኞች መጡና ኤልሳቤጥ ልትገልህ ነው አሉት። ኤልያስ ምንድን ነው ያደረገው? ፈራ ይላል፣ ደነገጠ። ፍርሃት የትኛው መንደር ነው? አይሰማም። ፍርሃት ኃጢአት ብቻ አይደለም፣ ፍርሃት መንፈስ እንደሆነ ወቁ። መጣና ለነብዩ እንደዛ አለችው፣ ሊገልህ ይፈልጋል ስትለው ፈራ፣ ደነገጠ። ወደ እግዚአብሔር ተራራ ጾም ጸሎት ጀምራ 40 ቀን
እግዚአብሔር 40 ቀን በጾም 40 ቀን ሄዶ እግዚአብሔር ፊት ሲያየው እግዚአብሔር እንደዚህ ያለው ምን ልሰራ መጣ ፈርቼ ነው ማለት ያለበት። ምክንያቱም ይህ ዓለም የፍርሃት ዓለም አይደለም። የፍርሃት ቀንበር ከኛ ዓለም ተሰብሮላል። ይሁን ሊያስፈራችሁ የሚፈልግ ነገር አይመጣም እያልኩ አይደለም። እነዛ ነገሮች ሲመጡ እምነት በክርስቶስ ኢየሱስ ላይ ያለን እምነት በቂ ነው። ያን ፍርሃትን ሁሉ ይውጣውና ይደመስሰዋል። ኢየሱስ ጋር ግን መጣ ፍርሃት። ኢየሱስ ጋር መጣና ጠየቁ። እንደዚህ አሉት ሊገልህ ነው ሄሮድስ አሉት። ከዛ አረና ሂዱና ንገሯት ለዛች ቀበሮ አላቸው። ንገሯት ነገም ከነገ ወዲያ ወንጌል ሰብካለሁ ገና ነው አለ። እሰራለሁ አለ። ሞታለሁ በሶስተኛው ቀን ደግሞ እነሳለሁ። ጊዜ አይደለም ያለ ጊዜ አትገየኝም። ሂዱና ንገሯት አለ። ንገሯት አንተ ለፍርሃት ንገሯን ጮክ ብላ ያለ ጊዜ አትገለኝም በለው። ያለ ጊዜ ነገር ክፉ ነገር በኔ ላይ አይሆንም። አክቹዋሊ ነግራቸዋለሁ። ጊዜያችን ሲደርስኛ እንሄዳለን። እኔ ጌታ እንዴት እንደምናፍቅ አልነግራችሁም። በጣም ነው ምናፍቀኝ ጌታ። እሄዳለሁ። በእርሱ ዘንድ መሆን ደግሞ መልካም ነው ለኛ። ግን ጊዜ ሲደርስ ነው። እስከዛ ግን ስራን ትሰራለህ። ፏ ብለህ ያለ ጊዜ ሞት ሲመጣስ አይኑን ነው ምንለው በማን ስም እንደዚህ ይላል እንዲያትልም አንተም አትለውም እንዴ አይኑን ብለህ አይኑን በለው አንተም በኢየሱስ ስም በለና በለው ሰብሬዋለሁ መልሲ እንዴ የማንሰብረው ነገር የለም። አይመጣም አላለም። የሞት መንፈስ፣ የክፋት መንፈስ፣ የበሽታ መንፈስ ይላካሉ እኮ ከየትኛው ዓለም በቀናባሪዎቻቸው በሟርተኞች ከጨለማው ዓለም ይላካሉ። እኛ ግን እንደዚህ ያልነው ነው ሰብኩ አፈረስኩ ለኔ አይመጥነኝም አልቀበለውም ተናጋ አልቀበለውም። የኔ ህይወት አይደለም የኔ ስታንዳርድ አይደለም። እኔ በርሲ በእግዚአብሔር መንግስት እገኛለሁ። በዛ ሰላም አለ፣ ረፍት አለ፣ በረከት አለ፣ ነፃነት አለ፣ መፈታት አለ። የሚያምን ሰው አሜን በል። አዎ በዛ ምንድነው ያለው? ሰላም ረፍት አለ። አሜን አሜን። መፈታት አለ፣ ህይወት አለ፣ በረከት አለ። አሜን አሜን። አዎ አያምንም አይደለም። እዛ ሰፈር ያለው ያ የበሽታ መንፈስ መጥቶ ቼክ 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 ሲያደርግህ ገባ በለና ላኑና ሊካባ ያኔ እንደ በኢየሱስ ማዝያል እግርህም ኮና አልሄድም ያለ ኢየሱስ ስም ተንቀሳቀስ ትለዋል። እምቢ ካለም እየሄድኩ ነው ብለህ ሁለተኛ ደግመህ ጸልይ በኢየሱስ ስም ደግሞ እምቢ ሲል ባቢ እናዋራው እንጂ አብረን ምንድነው አብረን እናዋራዋለን። ድምጥማጡ ምንም ሪላክስ ረጋ በልበለው በቃ ደስ ይበል። ህይወት ባለበት ሰፈር ትገኛለህ ማለት። አዎ ህይወት ቴስት አያረጋችሁም ያልኳለም ቴስት ያረጋቸዋል። አንዳንዱ ቴስት የምትደረጉባቸው ነገሮች በእግዚአብሔር ፊት በጽናት እንድትቆሙ ነው። አሜን አሜን አሜን። ኢየሱስ አልተራበም? ተርቧል አልተራበም? ተርቧል። ኢየሱስ የለውም ነበር ምንም ግን በተአምራት ያገለግል ነበር። በተአምራት ይበላ ነበር። ሃሌሉያ። ይጸልያል። የሚያስፈልገው ምን ያደርጋል? ከኋላ ያለችው አንድ ነገር እናንብብ። የትንቢት አዋጅ ሌሎቹን በደንብ አንብቡት። በጌታ በጣም ብዙ መልእክት ነው ውስጡ ያጨከውት እንድታነቡልኝ በጌታ ፍቅር ጋብዛችኋለሁ። አሁን ግን የትንቢት አዋጅ የምትለዋን በደንብ እስኪሰርጽ ድረስ የመንግስቱ ነዋሪ ከሆናችሁ ቺን ነገር እንድናገር ፈልጋለሁ። አሜን አሜን። እንደዚህ ይላል። አንብቡልኝ እስቲ የትንቢት የሳምንቱ ትንቢት ሲተባረክ ጮክ በል። ሰማይቷ ኢየሩሳሌም ጽዮን ነው የሚላት መጽሐፍ ቅዱስ ሲናገር የጽዮን ልጅ ሆይ እሺ ላንብብላችሁ እኔ የጽዮን ልጅ ሆይ እንደምትወልድ ሴት ብለሽ አምጠሽ ምን በይ ውለጂ። አሁን ከከተማ ትወጫለሽና በሜዳም ትቀመጫለሽ፣ ወደ ባቢሎን ትደርሻለሽ፣ በዚያም ያድንሻል፣ በዚያም እግዚአብሔር ከጠላቶችሽ እጅ ይቤዥሻል። አሁንም እርኩስ ትሁን ዓይናችን በጽዮን ላይ ይህ የሚሉ ብዙ አሕዛብ በአንቺ ላይ ተሰብስበዋል። ነገር ግን የእግዚአብሔር ሐሳብ አያውቁም፣ ምክሩንም አያስተውሉም። እንደ ነዶ ወደ አውድማ አከማቿቸዋል። የጽዮን ልጅ ሆይ ቀንድሽን ብረት ጥፍርሽንም ናስ
አደርጋለሁ። ተነሺ ሰባብሪያቸው ማለት ነው አማርኛው። አሂጂ ይላል። ተናገር ሰባብራቸዋለሁ። በሲ ተናገር ሰባብራቸዋል፣ አፈርሳቸዋለሁ። እሺ ብዙ አህዛብ ታደቂያለሽ፣ ትርፋቸውንም ለእግዚአብሔር ሀብታቸውን ለምድር ሁሉ ጌታ ትቀድሻለሽ። ምስጢሩን ልንገራችሁ የጽዮን ልጅ ሆይ ተሰብስበው አህዛብ እንደዚህ ይላሉ፣ ትጥፋ ትሙት በዚህ ሆነባት። ስለ እናንተ እኮ ነው ክፉ ሆኖባት እንዲህ ሞታ ጠፍታ የእግዚአብሔር መንፈስ እየጸለይኩኝ የዚህ የሳምንቱ ትንቢት ነው። በደንብ ንገራቸው አለ። እየጸለይኩኝ ይሄን ራእይ ነው የሚያሳየኝ። ብዙዎች ኃይላቸው ሲታደስ ያለው፣ ጉልበታቸው ሲታደስ ያለው እየሰማችኝ ነው። የመጠርመስ ወር አይደለን እና ጌታ እንደዚህ ያሳየኝ፣ ኃይላቸው ሲታደስ ያለው። አንዳንድ ሰው ብቻ ነው ፌንት ሰርቶ ቁጭ ብሎ እርዳኝ የሚለው። በጣም ብዙዎቹ ግን ኃይላቸው ታድሰው እኔ ምን ብዬ ልንገራቸው? እኔ ለጦር የተዘጋጀ ፈረስ አይታችሁ አታውቁም? እሺ እንደዛ የሚመስል ልብስ የብረት ልብስ ለብሰው ብዙዎች የሚሄዱበትን መንገድ ሁሉ ሲያደቁ ያለው ምንድነው ስል ይሄን የሰጠኝ በእናንተ ላይ ክፉ ሆኖ እናያለን የሚሉትን እግዚአብሔር እንደዛ ያለ ኖ አሳልፌ ሰጣችኋለሁ። ታደቃችኋለህ፣ ትሰባብራለህ፣ ታራግፋለህ፣ ትበሰብሳለህ። ደግሜ እነግራችኋለሁ። ምክንያቱም መሰበር የእናንተ ጣፈንታ አይደለም፣ መድቀቅ የእናንተ ጣፈንታ አይደለም። ጠፍተው እኒህ በሚሉ ፊት ሞተው እኒህ በሚሉ ፊት ይሄ ነገር ሆኖ እኒህ በሚሉ ፊት እግዚአብሔር በሞገስ ያውጣል። ኧረ አሜን አሜን አሜን። ታደቃቸዋለህ። ቃሉ ግን እንደዚህ ይላል። አመት በል ምን ማለት መሰለ? ምጥ የጸሎትን ምስጢር ይናገራል። ታካቱ ዶሎ ፎንቶ ብራዳ ካላያ ጸልይ። እግዚአብሔር ርስ ልሰጥ ነው። ጸልይ። ምርኮ ልሰጥሽ ነው። ጸልይ። ልትመዘብስ ነው። ጸልይ። ብዙ ልትወርስ ነው። ጸልይ። ምጥ ያዝ። ጸልይ ጸልይ። ነገር ሆኖ ያለው ጸልይ። yes ጸልይ በለው። ከጎን ያለው ድጋምና ጸልይ በለው። ይኸው አንዳንድ ሰው በመንግስቱ ስናላችሁ፣ በእግዚአብሔር መንግስቱ ስናላችሁ እዚህ ጋር ተናገርኳት አንዳንድ ነገር አለች። እዛ ጋር በጣም ደስ የምትለኝ ቃል አለች። እንደዚህ ትላለች፣ በዛ በእግዚአብሔር መንግስት የሚኖሩ ታመም ያለው ኃይሉም ሙሉን አንብቡት እናንተ ችግር የለውም ከማነበው። በዛ በእርሷ ከተማ የሚኖሩ ሰዎች ይላል አመመኝ አይሉም፣ መከራ ችግር አይሉም። ነገር ግን ጌታ እንደዚህ ያለኝ አሁን ነገሩን ቀይሮ ሂድ፣ ብጠት አልፋለህ፣ ጠርምሰት አልፋለህ፣ ሰባብረት አልፋለህ፣ በምርኮት አልፋለህ። በኢየሱስ ስም በሚረግሟችሁ ፊት እግዚአብሔር ሞገስ ሰጣችኋል። በሚጠሏችሁ ፊት ሞገስ ሰጠሃል። በኢየሱስ ስም ቀንድህን ከፍ ከፍ ያደርገዋል። ጠርምሰት ትሄዳለህ። አንድ ቀንድ እንዳለው የሚሆን ነገር አለ፣ የሚሆን ነገር አለ። እግዚአብሔር ምስክሬ ነው። በኢየሱስ ስም ጌታ አንዱ መንፈስ እንደዚህ ያለ አጋንንት ነው። አንተ እንደዚህ ሰዎች አተውም አታስተምራቸው አለኝ። ፈታ እየለቀክብኝ ነው አለ። እንዴ ፈታ ብቻ ነው እንዴ? አስታጥቄ ነው እንጂ የምለቃቸው። አሜን አሜን አሜን። በገባህበት የሚያለቅስ የለም፣ የሚል የለም። እርስ ያለው ያክ ነጥቀት ወስዳል፣ ሰብረት ወስዳል፣ በዝብዘት ወስዳል። አዎ ነጥቀት ጤንነት ሲባል አሜን በል እንጂ እንትናን አያትን አላያቸው? አያት አታውቋትም? አያትን ያውቋታል። ስንት ሰው የተወሰኑ ፓስተሮች ያውቋታል። አሁን እሷ አገልግለን ጨርሰን ስንሄድ ቤቷ ሄደች ክፍለ ሀገር። አሁን ያ ሞሚናትን ነች። ከዛ ደወሉልኝ እኔ እና ጸልይላታለሁ። ሄሎ በኢየሱስ አሁን ይወጣል ከውስጥሽ ስል ማስታወቅ ጀመረች እዛው። ከዛ ደነገጡና ዘጉት ጆሮዬ ላይ ስልኩ። ከዛ ፈርታ ነው ዘጋቸው። ከቶም ታስባላችሁ ጨለማ ዓለምና ብርሃን ዓለም። አንተ እኮ እዛ ያለውን መንፈስ እኮ ታሾረዋለህ። እንኳን ሊያሾርህ መጥቶ ነገር ከጎን ያለው እንኳን ሊጠፈጥፍህ በለው ስልጣን እኮ ሰጥቷል። ኢየሱስ እንደዚህ ያለ ኧረ ስማኝ በለው ከጎን ያለው ለአንተ እኮ ነው ያለው በለው። በጨለማ ኃይል ሁሉ ላይ በለው ስልጣን ሰጥቻለሁ ይልሃል። እመን እንጂ አትፍራ በለው። እመን እንጂ አትፍራ በለው። አሁን ስለ ሀያት የሚያውቁ ሰዎች እሷ
ጌታን ከተቀበለች ገና ውሃ ጥምቀት እንኳን አልወሰደች ማለት በቃ ሂጂ አልኳት። ሄደች ድሬዳዋ የና ሰፈር ቤቷ ገባች። ወንድሟ አስም ይታማል። እሷ በግሉኮስ ነው እንደዚህ በመተንፈሻ ነው የምትሄደው። ሁሉ ጊዜ ግሉኮስ ወስዳለች። ሁሉ ጊዜ ስትመጣ ነፃ ወጣ መውሰድ ያቆመችውና ገባች። ዘይት ይዛ ሄደች። የተጸለየበት ዘይት ሰጣት። ገባች እነሱ ቤት። ልክ ስገባ ልጅ ፊት ለፊት ቡና አቅርበዋል። እናቷ ቁጭ ብላ ታመልካለች። እህቷ መኝታ ቤት ነች። ገባች። እናቷ ደንግጣ ብድቀሽ መጣሽብኝ ያለቻት። እንግዲህ አስቡት እሷ እንኳን ሄዳ እነሱን ዲሊቨር ለማድረግ ራሷ ዲሊቨር ሆና አልጨረሰችም እኮ ገና ልጅ ነች። ገና በልሳን አታወራ። ገና ትኩስ ነች። መጣሽብኝ አለች። ከዛ ደነገጥኩኝ አለች። በዘይቱ በኢየሱስ ዘይቱ ስታረግ ጀበናው ልጅ ሰበር ሰው ከዛ መጨው ስትል እህቷ እዛው ታለች። እዴ ሰላምታ አልጀመረችም። በሰላምታ አይደለም የተጀመረው፣ በዘይት የተጀመረው። ስንት ዓመት አልተገናኘ። ከዛ መኝታ ቤት ስገባ እህቷ ማስታወቅ፣ ከዛ በማህፀኗ ውስጥ መፍሰስ ጀመረ። 3 ማስታጠቢያ አለች። ጥቁር ነገር ነው ተቆራረጠ ስጋ ይመስላል የወጣው ከማህፀኗ አለች። በኢየሱስ ስም እላለሁ። እናቷ ጋር ደግሞ ትመጣና በኢየሱስ አስታውቆ ምን ብሎ ነፃ ወጥተው ሲጨርሱ በቃ የጌታ አሁን ምን ልላችሁ ነው? እቺ ልጅ ገና አይደለች እንዴ? በጌታ ሃይማኖተኞች እንደዚህ ነው የሚሉት። ከጎናቸው ያለው ነገር ነው የእግዚአብሔር መንግስት አካል ከሆንክ የዛን የሆነ በዛው ቅስፈት በሉት ጽድቅን፣ ኃይልን፣ መንፈስ ቅዱስን ተሰጥቷል። ስልጣን በሉት ተሰጥቷል። መቼ በዛው ሰዓት ከተቀበልክ ጀምሮ ባለስልጣን ነህ። ለዚህ ነው ጠላት የሚፈራ፣ ለዚህ ነው ክፉ የሚፈራጅ በተሰጠ ሰዓት። ምክንያቱም የከተማው ነዋሪ ነህ። በዛ ጨለማ፣ በዛ ሐዘን ነገር ነው። በዛ ሐዘን፣ ጨለማ፣ መከራ፣ ወጀብ፣ ጭንቀት፣ የተለያዩ በሽታዎች ነው የለም። በዛ ግን ያለው ነፃነት ነው፣ ሰላም ነው። ቃሉ ሲናገር እንደዚህ ይላል፣ የሚያምኑት እነዚህ ምልክቶች በስሜ አጋንንትን አዳዲስ ልሳናትን ይናገራሉ፣ እጆቻቸውን በድውዮች ላይ ይጭናሉ፣ እነሱም ይፈወሳሉ። ከጎን ያለው ንገረው የሚያምኑትን ያለው እንጂ ፓስተሮችን አይደለም ያለው። ፓስተሮች ስላመኑ ነው የሚያገለግሉት። ምን ትሰራለህ? ምን አላችሁ? በኢየሱስ ስም ፈታናችሁ። በኢየሱስ ለእምነት ተፈታችሁ፣ ተለቀቃችሁ። ጮክ በልና አሜን በርስ። የጽዮን ልጅ ሆይ አሁን የምታመጥበት ጊዜ ነው። ትንቢቱ ይሄ ነው። ነገር አሁን ወደ መልእክት ልግባ። ትንቢታዊ መልእክት ልግባ። የጽዮን ልጅ ሆይ ከጎን ያለው አንተ የእግዚአብሔር መንግስት ልጅ ነህ። ይሄ መልእክት ነው። ስማ በል። የምታመጥበት ጊዜ ነው። አሜን። ልጅ ምን የሚባልበት የሚወለድበት ጊዜ ነው። ጠላት አትወልድም ቢል ግርግሩ ብዙ ቢያወራ ነው ትወልዳለህ። የምትወልድበት ሲዝን ነው። ነገሩ አሜን በይና የምትወልድበት ሲዝን ነው። ልትወልድ ስለሆነ ጠላቶች ብዙ ያወራሉ። ነው ይሄ ሰውዬ እኮ ሊጨነግፍ ነው። ይሄ ሰውዬ እኮ ሊሞት ነው። ይሄ ሰውዬ እንደዚህ ሊሆንበት ነው። ይሄ ሰውዬ እንደዚህ ሊሆን ነው። በፍጹም በኢየሱስ ስም አይሆንም። ነገሩ ከጎናል አይሆንም በለስ ጮክ በልና አይሆንም በኢየሱስ ስም። እሺ ነገር ከጎናችሁ ያለው የምትወልድበት ጊዜ ነው። ጠላት ብዙ ያወራል። የሚጨፍሩ አሉ አይደል? ብዙዎች ሳውል ጋር መተው እንደዚህ ያሉት። ሳውል በቃ እንጠፋለን ብለው ተስፋ በተቆረጠ ሰዓት በስብርባሪ ካለፈ በኋላ እንጨት ለቅሞ ምን አረገ ይላል። ወደ እሳት ሲጥል እባብ መጣችና እጁን የተጣበቀችበት እባብ ገና እባብ መሆኗን ስታይ አንተ እንዴት ምትሆን ነው? ጌታዬ ብድልስ መርፌ ሐዋርያው ምንድን ነው ያረጋት? አላሰባትም ጭምር አረጋፋትና ኢየሱስ ምን አለ? የሚያምኑትን መርዝ እንኳን ምን ቢሉ እባብ እንኳን ቢይዙ ምን አይላቸውም።
ምን አይላቸው? አራቀፋት፣ ጣላት፣ ወደ ጉድጓድ ጣላት፣ ወረወራት ወደ እሳት። ከዛስ ሰዎች ምን አሉ? አዩትና ነገር ከሆናቸው ያለው ሰዎች እንደዚህ ይላሉ ስላንተ ብር ልጠፋ ነው፣ ልትሞት ነው፣ ሊጨነግፍ ነው። እኔ ግን እነግርሃለሁ ልትወልድ ነው። ክብር ልትወልድ ነው። ታምራቱ ልትወልድ ነው። የእግዚአብሔር ሐሳብ በአንተ ሊፈጠር ነው። አሜን አሜን። በኢየሱስ ስም ትወልዳለህ። በእናንተ የሚሆነው ታምራት እነሱን ዶጋመድ ያደርጋቸዋል፣ ይበትናቸዋል። በኢየሱስ ስም የሆነ ክብር አለ የሚቀበል ሰው አሜን። የሆነ ድል አለ የሚቀበል ሰው አሜን። እነሱ ብዙ ይላሉ። አንተ ምን ልታደርግ ነው? ንገረው። ምን ልታደርግ ነው? አንተስ ምን ልታደርግ? ንገረው እንጂ ሊወልድ ነው በለው። ሊወልድ ነው። ምን ትወልዳለህ? ክብር እግዚአብሔር ያዘጋጀልህ ድል ተአምራትን ትወልዳለህ። ሃሌሉያ። ስለዚህ አመጪ ይልሻል። አመጥ ያላሉን ቶሎ ክራታ የሚያመጥ ሰው አይገላመጥም። ጉዳዩን ብቻ ነው የሚያየው። ምጥ የሚያስጨንቅ ይመስላል፣ ለትንሽ ጊዜ ይመስላል። በጣም ከባድ ነው ምጥ። እኔ ባላውቀውም እና እህቶቻችን ነው የሚያውቁት። ነገር ግን ከምጥ በኋላ ያለው ደስታ እጅግ ደስ ይላል። እጅግ በጣም ብዙ ደስታ ነው። ከምጥ በኋላ ይወለዳል፣ ልጅ ይወለዳል፣ ክብር ይወለዳል፣ ታምራት ይወለዳል። አይሆንም ለሚሉ መርዶ አለን። ትወልጃለሽ እንጂ አይሆንም የሚሉትን ትወልጃለሽ። በእነሱ ፊት እያዩ ትወልዳለህ። እያዩሽ በኢየሱስ ስም በኢየሱስ ስም። በእናንተ ሰፈር ጭንገፋ የለም። በእናንተ መንደር ጭንገፋ የለም። አንተ ባለህበት ሀገር ጨለማ የለም። በኢየሱስ ስም የለም። እሺ ክብር ለስሙ ይሁን። እሺ አንድ ሰው ይሄ ልጠይቃችሁ። አሁን ጨለማ ፈልጎ የሚያገኝልኝ ሰው አለ በዚህ ሰዓት? እሺ ጨለማን እንፈልገው። ለምን? ምን ስለሆነ? የፀሐይ ብርሃን አለ። ሌላስ? የፀሐይዋ ብርሃን የአባት ብርሃን ነው። እነዚህ አይነት ብርሃን ደግሞ አንተስ እኮ ብርሃን አድርጓችሁ የለ እንዴ? ሾመሃል እኮ። ስለዚህ እናንተ ሰፈር ላይ ጨለማ አይሰለጥንም። ነገሩ ጨለማ የለም በለው። ጨለማ የለም። ይሆናል የሚሉትን መርዶ ትነግራቸዋለህ። ድልን ትወልዳለህ፣ ክብርን ትወልዳለህ፣ ታምራትን ትወልዳለህ። የእግዚአብሔር ኃይል በአንተ ሕይወት ላይ ታምራትን ይፈጥራል። በኢየሱስ ስም። ያዘው ከጎን ያለውን ድል ልትወልድ ነው ማለት ድል ልትወልድ ነው። የምታመጥበት ጊዜ ነው። የክብር ጊዜ ነው። በኢየሱስ ስም ልንገራችሁ፣ እነሱ ያወጁባችሁ አዋጁ ተገለበጠ። ደግሜ ልበል፣ የትኛውም አዋጅ ተገለበጠ። አንዳንድ ሰነፍ ጴንጤዎች አሉ። አፍህን ይሄ አንደበት የሰጣችሁ ድፎ ዳቦ ልበሉበት ብቻ አይደለም፣ ህይወታችሁን ቀጥ አድርጋችሁ ልትመሩበት ጭምር። የሰማችኝ ነው። ከሸይጣን ጋር የሚወግኑ ክርስቲያኖች አሉ። ከሸይጣን ጋር የሚወግኑ ከዛ ሸይጣን መጥቶ ወይውልሽ እኔ ዛሬ በላሻለሁ አምሲ ሊበላኝ ነው፣ በላኝ፣ ተበላው። እንደዛ አይባልም። ኢየሱስ ጋር መጣው ምንድን ነው ያሉት? ሊገልህ ነው ዛሬ። ኢየሱስ ደግሞ መልስና ሂዱና ንገሩት አልሞትም ይልቁንስ እቀራለሁ። አሜን አሜን። ምክንያቱም በዚህ ከተማ ሞት የለም፣ ጨለማ የለም፣ እርግማን የለም፣ በሽታ የለም። በኢየሱስ ስም ስሜትህን እንኳን ቢል ዛሬ እነቅለዋለን። ገላህ እንኳን ቢናገር እነቅለዋለን። በኢየሱስ ስም እነቅለዋለን። አሁን ያው ለጠላት የምትወግኑ እግዚአብሔር ያስተምራችሁ ብዬ ባርካችኋል። ሃሌሉያ። ይኸው አንድ እህታችን ነች ደወለች። ባቢ ሄሎ ባቢ ጸልይ እባክህ ጸልይ። ምን ሆነሽ? የደም ካንሰር ነው መሰለኝ እና የደም ካንሰር ወይኔ ያለች። እንዴ ሰላም ነሽ? ዶክተር ጋር ሄደሻል? አልሄድኩም። እና ማን ነገረሽ? ጓደኛዬ ነርስ ነች እና እሷ ጋር እንደዚህ ያመኛል ስላት የደም ካንሰር ነው አለችኝ። አለችሽ? አዎ። ከዛ ስላት ከዛ ደግሞ እኔ ደግሞ ሲምተሙን ጎግል
ጎግል ላይ ሲምተሙን ጽፌ ሰርች አደረኩት። ሲምተሙን ጽፌ ጎግል ላይ ሰርች ሳደርገው የደም ካንሰር ነው ይላል አሉሽ። አዎ እኔ ደግሞ ነግሬሻለሁ በደምሽ ውስጥ ኢየሱስ እንጂ በሽታ የለም። ጮክበና አሜን በይ። እየሄደች ዶክተር ጋር ሂጂና ተመርመሪ አልኳት። እየሄደች አሎ ተመረመሪ ስላት አይ ልገባ ነው እባክህን ጸልይ። ዝም በይ ግቢ ጸልይ አለች። ምን እዚህ ጆቶ ነው ገብታ ቼክ አድርጋ ስጨርስ ነፃ ነሽ። ለምን መሰለ እዚህ ሰፈር ጨለማ በሽታ አይመጣም እኮ አይደለም። እናዛቸዋለን፣ ንገረው እናዛቸዋለን። መሄጃቸው ሰፈር እንልካቸዋለን። እዚህ ጋር ብርሃን እንጂ ጨለማ ወደ ጨለማ ላክናቸው፣ ወደ ጥልቅ ላክናቸው። ጮክ በልና አሜን በይ። በዛ ሰፈር የሚኖር በእግዚአብሔር ሰፈር የሚኖር አላየሁም፣ እጅ አላየሁም። ዛሬ አሁን ቤት የተቀመጠውን ጨለማ አባራለሁ። ጓዳ ላይ ያለውን ጨለማ አባራለሁ። የትኛውም የተደበቀውን ጨለማ አባራለሁ። እግዚአብሔር ያልፈቀደውን አባራለሁ። በኢየሱስ ስም አባራለሁ። የዶክተሮች አዋጅ ጮክ ተባረረ። የሰዎች አዋጅ፣ ስጋ ላይ ያለ አዋጅ፣ ጨለማ ያመጣው አዋጅ፣ በንግድ ላይ ያለ አዋጅ በማንጨት በኢየሱስ ስም አባረናቸው። ክብር ለስሙ ይሁን። ሃሌሉያ ሃሌሉያ። ጮክ በልና ማንነቴን አውቃለሁ አሉሽ። ነገሩ ማን አንተ በለው። ማን ነኝ አለ። የእግዚአብሔር ልጅ ነኝ። ሃሌሉያ የእሱ ልጅ ነኝ። አሜን። ታውቃላችሁ ግን ልጆች እኮ ናቸው። ልጆች ስለ እናንተ የተከፈለውን ዋጋ ታውቃላችሁ። ልጆች በቀራንዮ መስቀል ላይ ተፈጸመ ሲል ምን እንደፈጸመ ይገባችኋል? ስራችሁን በሙሉ እኮ ነው። ተፈጸመ፣ ዋጋችሁ ተከፈለ፣ እዳችሁ። እዚህኛው ሰፈር እኮ እስር ቤት የነበርከው በብዙ ባለዕዳ ስለነበርክ ነው። በኃጢአታችን ምክንያት ባሪያዎች ነበርን የጨለማ፣ በኃጢአታችን ምክንያት ባሪያዎች ነበርን የአጋንንት፣ በኃጢአታችን ምክንያት ባሪያዎች ነበርን የሲኦል የጨለማ የሲኦል ጭምር ቀጥታ ሲኦል ነበር መገባት ቀጥታ ያለ ምንም ክርክር። ጌታ ኢየሱስ ሲከፍልልህ ግን ስለ ኃጢአት በቀራንዮ መስቀል ላይ ተሰቀለ ብቻ እኮ አይደለም፣ ሞተ፣ ደሙን አፈሰሰ። ቀጥሎ ግን ምን እንዳደረገ ታውቃለህ? ወደ ሲኦል ወረደ። ሲኦል ደግሞ ያለውን አረገለህና ቁልፉን ተቀበለና አፈገባ አለውና አሸንፎት የሲኦልን መክፈቻ ይዞ ድል ነስቶ አሜን አሸንፎልሃል። እንደነዛ ሰዎች ደስ እንዲላችሁ ጸልያለሁ። እነዛ ሰባው ሰዎች ምንድነው የሆኑት? ፓስተር ሄደው ላካቸውና አጋንንት ሲወጣ ሙታን ሲነሱ ታምራት ሲሆን አየና ደስ ሲያላቸው እየዘለው ጌታ ኢየሱስ ጋር መጡት። እንደዚህ ያሉ ከዛ ኢየሱስ አያቸው እንደ ሕፃን ሲዘሉ። ከዛ ደስ አለውና ምን አገኝታችሁ አላቸው። ጌታ አጋንንት ቆለ ብሎ ወጣ፣ በሽታቸው ተፈወሰ ሲል አይ ልጆች አላቸው በዚህ ደስ ይላችኋል አላቸው። ገና ከዚህ በላይ እኮ አለ አላቸው። ስማችሁ እኮ የት ሰማይ ተጽፏል። የእግዚአብሔር መንግስት ላይ ስማችሁ ንገረው ተጽፎልሃል በለው እኮ። ስማ በብዙ ብር እኮ አይጻፍም እዛ፣ ጉቦና ምናምን የለም። ላመነ ብቻ ነው የሚጻፈው፣ ለተቀበለ ብቻ ነው የሚጻፈው፣ በስሙ ለዳነ ብቻ ነው የሚጻፈው። እዛ የገባ ሰው አሜን በል። ደስ ይበልህ። ሰዓታችን ይጨርሰናል። ክብር ለስሙ ይሁን። የሰማነውን ቃል በልቦና ስለነዋል። እንጸልይ። ቅዱስ ሆይ እናመሰግናለን። ኃያል ሆይ እናመሰግናለን። የሰሙት ቃል ከሰሚዎች ጋር በእምነት ይዋሃድ፣ ይጥቀማቸው። አሁን ባሉበት ሰፈር ድል ነስተው ይመላለሱ። ሃሌሉያ። አቅማቸውን ጨምር፣ ኃይላቸውን አበርታ። አዎ ቀንዳቸውን አለምልም። የሚወልዱበት ሰዓት ነውና አሁን ክብር ይውለዱ፣ ተአምራት ይውለዱ። እንደመጣላቸው ቃል ተአምራት ቤታቸው ላይ ይፈጸም። መልካሙ የምስራች ያገኛቸው በኢየሱስ ስም።